አሚን መልቲሚዲያ ፕሮዳክሽን ጉዞ በጸሎት አቃቂና ቦሌ ልብ አንጠልጣይ ታሪክ ክፍል 9 ደራሲ ዘሪሁን ገመቹ አቢ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እና የፈለኩህ ይህንን የሻገትና የበሰበሰ ጋብቻ የበሰበሰውን ቅጠል ከላዩ አራግፈህ የደረቀውን የጋብቻ ግንድ ቆርጠህ ከስር አዲስ የፍቅር ቅርንጫፍ እንዲያቆጠቁጥ እንድታደርግ ነው። ቢያንስ እንደ ባለ ትዳር መልሰው መተቃቀፍ ባይችሉ ራሱ እንደ ጓደኛ ማቾች እንዲጨባበጡ ማድረግ እንድትችል ነው። ይሄ ጉዳይ የኔ የህይወቴ ትልቁ ዓላማ ነው። እዋክህ ይሄንን ጉዳይ እንደ ጉዳይ ልትይዘው ትችላለህ? በእውነቱ ከጠበቅኩት በተቃራኒ የሆነ መሳጭ ነገር ነው የነገርሽኝ። ስለሆነም ቀልቤን ገዝተሽዋል። የምትዩን በደንብ እየተከታተልኩሽ ነው። ለመሆኑ እኔን የምታናግሪው አባትሽን ወክለሽ ነው ወይስ እናትሽን? ማለቴ እኔን ለስራ እንድታናግሪኝ የጠየቀሽ ማን ነው? በእውነቱ ሁለቱም ስለዚህ ጉዳይ የሚያውቁት ነገር የለም። ይሄ ደግሞ ነገሩን ይበልጥ ውስብስብ ያደርገዋል። እሺ ቆይ ለመሆኑ እኔን ለምን እንዴት እኔን መረጥሽኝ? ለጊዜው ማንነቱን ልነግርህ የማልችለው አንዳንተን የማቀሰው ነው። ስላንተ በሆነ ጉዳይ አንስተን ስንጨዋወት በጋብቻ ጉዳይ ላይ እንደምትሰራና በጉብዝናህም እንደሚተማመኑብህ የነገረኝ። እንዳጋጣሚ ሆኖ ደግሞ ያንን ሰው እኔ አምነዋለሁ። እሱ ጎበዝ ነህ ካለ ጎበዝ ነህ ማለት ነው። ተመለሰልህ? በከፊላው ግን እንደነገርሽኝ በወላጆች መካከል ያለው ችግር ለረጅም ዓመት የተከማቸ የተወሳሰበና ዘርፈ ብዙም ነው። በትክክል ገልጸዋል። ችግሩ ምን መሰለሽ? በቀደም እንደነገርኩሽ አንድ ጋብቻ አማካሪ በጋብቻ መካከል የተፈጠረ ችግር ለመፍታት የሚችለው ሁለቱም ተጋቢዎች በመሐከላቸው ችግር እንዳለ አምነው ያንን ለማስተካከል ከአማካሪው ጋር ለመተባበር ሙሉ ፈቃደኛ ሲሆኑ ብቻ ነው። አሁን አንቺን ጉዳይ ስንመለከት ወላጆችሽ ጉዳዩን እንኳን አያውቁትም። ቢያውቁትም ፈጽሞ ከኔ ጋር ለመስራት ላይቀበሉት ይችላሉ። እሱን ለኔ ተወውና አሁን የባንክ ቁጥርህን ላክልኝ፣ ገንዘቡን ትራንስፈር ላድርግልህ። አይውልሽ ለኔ ተወውና ያልሽኝ ነገር ልሰማሽ አልችልም። እኔ በነገርሽ ታሪክ በጣም ተስቤያለሁ። አንድ ወጣት ሴት በወላጆቿ ግንኙነት ተረብሻ እንዲህ ነገሮችን ለማስተካከል ስትጥር እኔም የበኩሌን እገዛ ለማድረግ ፍጹም ፈቃደኛ ነኝ። እዚህ ላይ ዋናው ነገር ገንዘብ አይደለም፣ እሱ በሁለተኛ ደረጃ የሚመጣ ነው። አሁን መጀመሪያ አንቺ ራስሽ ወላጆችሽን ከቻልሽ አንድ ላይ አስቀምጠሽ ካልሆነም ለየብቻ ያልሰብሽውን ነገር ንገሪያቸውና ለማሳመን ሞክሪ። እነሱ ፈቃደኛ ከሆኑ በኋላ ደውይልኝ። ከዛ ፕሮግራም እናወጣና ያለውን ችግር እያየን ለማስተካከል እንሞክራለን። እነሱን በቀጥታ ማናገር አልችልም። ለምን? ስሜ በጸሎት ኃይለ ልዑል ይባላል። እሺ በጸሎት ለምንድነው ወላጆችሽን ማናገር የማትችዩ? እነሱን መናገር የማትችይ ከሆነ እንዴት አድርጌ ነው ወላጆችሽን መርዳት የምችለው? ማለት ስሜን የነገርኩህ ስለኔ የተወሰነ መረጃ እንዲኖርህ ነው። በጸሎት ኃይለ ልዑል በልና ድህረ ገጾችህ ላይ ወይም ማህበራዊ ሚዲያ ላይ ፈልግ። ከ30 ደቂቃ በኋላ መልሼ እደውላለሁ አለችና ስልኩን ጆሮ ላይ ዘጋችበት። ስልኩ ቢዘጋም እሱ ግን ስልኩ ላይ እንዳፈጠጠ ነው የገባው የመሰለው። የልጅቷ ሁኔታ መልሶ እየተበታተነበት ነው። ድህረ ገጽ ላይ ስለሷ ምን ታዋቂ ሰው ነች ማለት ነው? ጎግል ከፍቶ በጸሎት ኃይለ መለኮት ብሎ ሰርች ማድረግ ጀመረ። በርካታ መረጃዎች ተዘረገፉ። እውነትም ይህች ልጅ ታዋቂ ነች መሰል ብሎ የመጀመሪያውን ሲያነብ የታዋቂ ቢሊዮነሩ የኃይለ መለኮት ብቸኛ ወራሽ በውድቅት ሌሊት ከዛ ቤት ወጣ ከተፋች
14 ቀን አልፏታል። ታዋቂው ቢሊየነር ብቸኛ ልጅ በጸሎት ለምን ከቤቷ ጠፋች? በጸሎት ኃይለ መለኮትን ያለችበትን የጠቆመ የ5 ሚሊዮን ብር ሽልማት እንደሚሸለሙ አባቷ ለፋና ቴሌቪዥን በሰጡት መግለጫ አሳወቁ። በሚያነበው ዜና ሁሉ ደነዘዘ። ማንበቡን አቆምና ደወለላት። ሄሎ፣ አሁን በመጠኑ ገባህ አይደል? ማለት አሁንም እንደጠፋሽ አይደለሽም አይደል? ማለቴ ወደ ቤት ተመልሰሻል? አይ አልተመለስኩም። ወደ ቤት እንድመለስም እንደወጣሁ በዛው እንድቀርም የምታደርገኝ አንተ ነህ። አልገባኝም። ከቤት የጠፋሁት የወላጆቼ ጭቅጭቅና የእርስ በርስ ጥላቻ ምርር ብሎኝ ነው። እኔ የነሱን ሀብታቸውንም ሆነ ውርሳቸውን አልፈልግም። እኔ የምፈልገው ፍቅራቸውን ነው። ቢያንስ የሁለት ጓደኛ ማቾችን አይነት እርስ በርስ የመግባባትና የመረዳዳት ደረጃ ላይ እስከሚደርሱ ወደዛ ቤት አልመለስም። እና እቅዴ ምን መሰለ? ለነሱ ደብዳቤ ጽፌ ልክልሃለሁ። በዛ ደብዳቤ ላይ ግልጽ የሆነ ፍላጎቴን አሰፍራለሁ። ማለቴ በግልጽ ካንተ ጋር ሰርተው በመሐከላቸው ያለውን ግንኙነት ካስተካከሉናም ያንን አንተ ካረጋገጥክልኝ ወደ ቤት እመለሳለሁ። ካለበለዚያ በቃ እኔም እነሱን እራሳለሁ፣ እነሱም እኔን ይረሱኛል ማለት ነው። በተሰቀለው ነገሩ ካሰብኩበት በላይ ነው የተወሳሰበው፣ አደገኛም ጭምር ነው። ለዚህ እኮ ነው 5 ሚሊዮን ብር እንድታገኝ የማደርግህ። ገብቶሃል አይደል? አባቴ እኔን ላገኘ ወይም ያለሁበትን ለጠቆመ ሰው የ5 ሚሊዮን ብር ሽልማት አዘጋጅቷል። ያ ማለት ነገሮች እንደተሳኩ እርግጠኛ በሆንኩ ጊዜ አንተ እንድታገኝና ለቤተሰቦች እንድታስረክበኝ አደርጋለሁ። እናም ለሽልማት የተዘጋጀውን ብር ከአባቴ ተቀብዬ ላንተ አስረክብሃለሁ። ገባኝ። አሁን እኔን ያሳሰበኝ የብር ጉዳይ አይደለም። አስበሽዋል? ግን በጠቅላላ በሀገሪቱ ጉራንጉር እየተፈለግሽ ነው። በጥቂቱ እንደተረዳሁት አባትሽ እጅግ ተጽዕኖ ፈጣሪና የፈለገውን ማድረግ የሚችል ሰው ነው። እንዳልሽው ለነሱ የጻፍሽውን ደብዳቤ ይዤ እቤት ድረስ ሲሄድ አሜን ብሎ የሚቀበለኝ ይመስልሻል? ያለሽበትን ቦታ በትክክል የማውቅ ነው የሚመስለው። ሊያሳስረኝም ሆነ ሌላ ነገር ሊያስደርገኝ ይችላል። ያንን አስበሽዋል? አይ አባቴን አውቀዋለሁ። እንደዛ አያደርግም። መጀመሪያ እርግጠኛ ለመሆን ያሰልልሃል። ስትገባ ስትወጣ ከማን ጋር እንደምትገናኝ ምን አይነት ሰው እንደሆንክ ያጣራል። ስልክህን ያስጠልፋል። ይህንን የተነጋገርነውን ሁሉ ከቴሌ አስወጥቶ ያዳምጣል። ከዛ እኔ ልጅ በዚህ ነገር እንዴት እንደቆረጥኩ እርግጠኛ ይሆንና ካንተ ጋር ይተባበራል፣ ወይም እኔ ልጁን እስከ ወዲያኛው ይሰናበተኛል። ገባኝ። በእውነቱ ሁኔታዎች በጣም ቢያስፈሩኝም ግን እምቢ ልልሽ አልችልም። ተስማምቻለሁ። ጥሩ በቃ ያልኩህን አድርግ። የባንክ ቁጥርህን ላክልኝ። ደብዳቤውን ነገ እንዲደርስህ አደርጋለሁ። ከዛ ሁኔታዎችን አመጃጅና እናትና አባቴን አገኛቸው። ከዛ በኋላ ያሉትን ነገሮች እንነጋገራለን። ጥሩ እሺ። እንዳልሽ ስፈልግሽ በዚህ ቁጥር ነው የማገኝሽ? አይ አንተ ልታገኘኝ አትችልም፣ እኔ ነኝ የማገኝ። ቻው። ስልኩ ተዘጋ። አሁንም እንደደነዘዘ ነው። የባንክ ሂሳብ ቁጥሩን ላከላት። ከአንድ ሰዓት በኋላ እንዳለችው 100,000 ብር እንደተላከለት በስልክ ቁጥሩ ሜሴጅ መጣለት። አሁን የበለጠ ብርድ አለው። ሰለሞን ምን አይነት ነገር ውስጥ ራስህን እያስገባህ ነው? ጠየቀ። መልሶ ድህረ ገጽ ላይ ገባና የበጸሎትን የተለያዩ ፎቶዎቹን ዳውንሎድ አደረገ። እንዲህ አይነት የተወሳሰበ ነገሮችን አሰበ። ደነገጠ። ለመከወን የምትንቀሳቀስ ሳይሆን ቢነግሯት እንኳን የማዳመጥ ትዕግስት ያላት አትመስልም። እያንዳንዱን ፎቶ በየተራ እየገለጠ ተመለከተ። ወርቃማ ጸጉሯን፣ ጥቋቁር አይኖቿን፣ አፍንጫዋንና የሚያጎሉ ብስል እንጆሪ መሳይ ከንፈሮቿን አንድ ባንድ ነጥሎ
ለየብቻ አጠናቸው። ይሄንን ጉዳይ ብቻውን አመንዥጎ ሊወጣው ስለማይችል አስቴር ጋር ደወለ። ቤት ነኝ ስትለው ጃኬቱን ከተሰቀለበት አንስቶ በእጁ አንጠልጥሎ ሄደ። በፍራቻ የሆንኩትን ልሁን በሚል ስሜት የውስጥ ፍራቻውንና ስጋቱን በላይ ገጽታው በመኮሳተር ሸፍኖት የአቶ ኃይለ መለኮትን ቤተ መንግስት መሰል ግዙፍ ህንጻ መጥሪያ ተጫነ። ብዙም ሳይቆይ የጠቅላይ ሚኒስትሩ ጋር የሚመስሉ ሙሉ ጥቁር ሱፍ የለበሱ ጠብደል ወጣት በራፍን ከፈተና አቤት ጌታዬ ምን ነበር አለው። ከስር እስከ ላይየውና ሁኔታውን ገመገመ። ይህን የመሰለ ዘናጭ መልሎ የዚህ ቤት ዘበኛ እንዳይሆን ብቻ ሲል አሰላሰለ። ከላይ ወደ ታች አፍጥጦ ያየው እንደሆነ ሲገባው ወደ ቀልቡ ተመለሰና ኃይለ መለኮት ወይም ባለቤታቸውን ፈልጌ ነበር። ቀጠሮ አለ? አይ የለኝም። ይቅርታ ጌታዬ፣ እንደዛ ከሆነ ልታገኛቸው አትችልም። አሁን ባሉበት ሁኔታ ምንም አይነት እንግዳ አያስተናግዱም። ይገባኛል። የኔ ጉዳይ ግን የተለየ ነው ጌታዬ። የተግባባን አይመስለኝም። መልእክት ካለ ስጠኝና ላደርስልህ። ንገረኝ። አስፈላጊ ከሆነ ራሳቸው ደውል ያገኙሃል። ከዛ ውጪ አዝናለሁ ልረዳህ አልችልም ብሎ ከሱ መልስ ሳይጠብቅ የከፈተውን በራፍ መልሶ ሊጠረቅምበት ሲል እጁን በፍጥነት ዘረጋና አስቆመው። ዘበኛው ይበልጥ በንዴት አፈጠጠበት። አልተረዳኸኝም። ጉዳይ ከበጸሎት ጋር የተገናኘ ነው። ምን መሰለ? ንግግሩን ሳይጨርስ እጁን ጨመደድና ወደ ውስጥ ጎትቶ በማስገባት በሩን ቀረቀረው። በጸሎት ምን ያለችበትን ታውቃለህ? የት ነች? ቀጥታ አባቷን ወይም እናቷን ነው ማናገር የሚፈልገው። እሺ ናግባ። እየተሽቆጠቆጠ ፊት ለፊት እየመራ ወደ ግዙፉ ሳሎን ይዞት ገባ። እቤቱ ግዝፈትና ሰው አልባ ስለሆነ ያስፈራል። እባክህን እዚህ ሶፋ ላይ አረፍ በል፣ ጋሼን አናግራቸው መጣሁ ብሎ መልስ ሳይጠብቅ የፎቁን መወጣጫ የሩጫ ያህል እየተራመደ ወደ ላይ ወጣ። እዛው በቆመበት የቤቱን ዙሪያ ገባ እያለ እየጎበኘ በመደነቅ ላይ ሳለ ነበር ልጁ ተመልሶ የመጣው። ተከተለኝ፣ ጋሼ ቢሮአቸው ናቸው አለና ወደ ውስጥ ይዞት ገባ። እየጠበቁህ ነው። በፍጥነት ደረጃውን ወጣና ደረሰ። የመጀመሪያውን ፎቅ እንደወጡ ወደ ግራ ታጠፈና በኮሪደሩ የተወሰነ ከተራመዱ በኋላ በግራ በኩል ካለው ገርበብ ያለ ክፍል እንዲገባ በእጁ ጠቆሙትና እሱ ወደ ኋላ ዞሮ የመልስ ጉዞ ማድረግ ጀመረ። ሰለሞን ወደ ክፍሉ ተጠጋና በእጁ ቆረቆረ። አሁንም ሰውነቱ እንደተንቀጠቀጠ ይሆን ይሰማዋል። ወዲያው በራፉ ተከፈተና አንድ ባለ ግርማ ሞገሳም ግዙፍ አዛውንት ፊት ለፊቱ ቆመው እጃቸውን ለሰላምታ ሲዘረጉለት አገኘ። በደመ ነፍስ እጁን ዘረጋና ጨበጣቸው። ግባ አሉ። እጁን እንደያዙ ወደ ውስጥ ይዘው ዘለቁ። ከጠረጴዛቸው ፊት ለፊት ካለው ሶፋ ቀድመው ተቀመጡና ፊት ለፊታቸው እንዲቀመጡ በእጃቸው ጠቆሙት። ቦርሳውን ከትከሻው ላይ አውርዶ ፊት ለፊት ጠረጴዛ ላይ አስቀመጠና ተቀመጠ። እሺ፣ ስለ በጸሎት የምታውቀው ነገር እንዳለ ነበር የተነገረኝ። ትክክል ነው? በመርማሪያ ናቸው ከስር እስከ ላይ እየገመገሙት ለመሆኑ ልጄን የት ነው የምታውቃት ሲሉ ጠየቁት። አላውቃትም። አልገባኝም። እሺ፣ ያለችበትን ታውቃለህ? አይ አላውቅም። ሰውዬ፣ እኔ አሁን ላይ ቀልድ ላይ ያለሁ ይመስልሃል? እንደ ቆሰለ ነብር ተቆጡ። ይረጋጉ። እሷን ለማግኘት የሚጠቅመውትን ነገር ልነግሮት ነው ይዤልዎት የመጣሁት አለና ጠረጴዛ ላይ ያለውን ቦርሳ ወደ ራሱ ስቦ መክፈት ጀመረ። ከውስጡ 2 የታሸገ ፖስታ ወጣና አቀበላቸው። አገላብጠው አዩት። ለአባዬና ለእማዬ ይላል። የልጃቸው የእጅ ጽሑፍ ነው።
ከመቀመጫቸው በደስታ ብድግ አሉ። ወዲያው ፖስታውን ሸርክተው ቀደዱትና ውስጡ ያለውን ደብዳቤ አውጥተው እዛ ክፍል ውስጥ ከወዲህ ወዲያ እየተሽከረከሩ አነበቡት። ወይኔ ፈጣሪ! ልጄ በሕይወት አለች! ልጄ በሕይወት አለች! ወደ ሰለሞን ተንደረደሩ። ከተቀመጡበት ጎትተው አቆሙትና እያገላበጡ ጉንጩን ሳሙት። ጨምቀው አቀፉትና ከግራ ወደ ቀኝ ወዘወዙት። ቆይ እንዴት ናት አሉት። እጁን ያዙትና የጎተቱት ከክፍል ወጡ። ግራ ገባው። ብዙ ክፍሎችን አልፈው የሆነ ክፍል ከፈቱት። ይዘውት ገቡ። ግዙፍ መኝታ ቤት ነው። ፊት ለፊት ያለው ግዙፍ አልጋ ላይ ተዘርረው የተኙ ግዙፍ ሴትዮ አሉ። ስንዱ ልጃችን በሕይወት አለች፣ ልጃችን ደብዳቤ ላከችልን፣ እዩ ተመልከጂ። በእጃቸው እያርከፈከፉ ደብዳቤውን አቀበሏቸው። ሴትየዋ የበጸሎት እናት እንደሆነች ገባው። ይህም ቤተሰብ ከገባበት እንዲህ አይነት የተተረማመሰ ሕይወት እንዴት አድርጎ ሊታደግ እንደሚችል ሲያስብ ገና ካሁኑ ደከመው። ሴትየዋ በተዳከመ ዓይናቸው በተጋደሙበት የልጃቸው ደብዳቤ በእንባ ታጅበው አንብበው ጨረሱ። ወይኔ አየህ፣ ልጃችንን ለዚህ አበቃናት እኛው ነን። እኔ እናንተ ነን ጥፋተኞቹ። እኔ እናንተ ለአንድ ልጃችን እንኳን መሆን የማንችል ከንቶች ነን። እንግዲህ ጀመረሽ። አይገባሽም እንዴ? ልጃችን ምንም አይነት አደጋ አልደረሰባትም፣ አልታገተችም፣ ሆስፒታልም አልገባችም። ታዲያ ይሄ በቂ አይደለም? አይደለም፣ ይህ በፍጹም በቂ አይደለም። ልጄን አምጣልኝ፣ ልጄን በአካል ፈልጋለሁ። ለማንኛውም ተመልሼ እመጣለሁ እና ወደ ቢሮ እንመለስ ብለው ሰለሞንን አስከትለው ወደ ቢሮአቸው ተመለሱ። ለማንኛውም ተመልሼ እመጣለሁ እና ወደ ቢሮ እንመለስ ብለው ሰለሞንን አስከትለው ወደ ቢሮአቸው ተመለሱ። በላሁን ንገረኝ፣ ልጄ እንዴት ናት? እኔ እንጃ እንዴት እንደሆነች አላውቅም። ማለት ደብዳቤውን ስትሰጥህ አይተሃት የለ? ከስታለች? እንዴት ነች? ተጎሳቁላለች? ልቧስ እንዴት ነው? ታውቃለህ አይደል? የልብ በሽተኛ ነች። ደብዳቤውን በአካል መጣ አይደለም የሰጠችኝ፣ ማለቴ ቢሮዬ ወደሚገኝበት ህንጻ እዛ አካባቢ መጣ፣ ቤት አስቀምጣ ስልክ ደወለችና እንደወስድ አዘዘችኝ። ስልኬን ከየት እንዳገኘችው አላቅም። ሁሉን ነገር የተነጋገርነው በስልክ ነው። በወላጆቼ ትዳር መካከል አለመግባባት አለና እርዳቸው ብላ 100,000 ብር በደብተሬ አስገብታለች። መልሼ ስልኳን ብደውልላት አይሰራም። ራሴ ስፈልግህ መልሼ አገኘሃለሁ ነው ያለችኝ። እኔ የማውቀው ይሄንኑ ነው። ኪሱ ገባና ቢዝነስ ካርዱን አውጥቶ ጠረጴዛ ላይ አስቀመጠ። ይሄው አድራሻዬ፣ ቢሮዬ ሜክሲኮ ኬኬር ህንጻ ላይ ነው። ዝግጁ ስትሆኑ ደውሉልኝ፣ ካልሆነም ይንገሩኝ። ገንዘቡን ተመላሽ አደርጋለሁ። አሁን ልሂድ። እሺ በቃ አመሰግናለሁ። አሁን ተረጋግቼ ማሰብ አለብኝ። ደውልልሃለሁ፣ ልጆቹ ይሸኙሃል አሉት። እሱም ሌላ ምንም ተጨማሪ ቃላት ሳይናገር ቦርሳውን ያዘና ሹልክ ብሎ ወጥቶ ሄደ። በሁለተኛው ቀን የሚጠብቀውን ቁጥር ተደወለ። የልብ ምቱ ፈጠነ። እየታወቀው ነው። እንደምንም ለመረጋጋት ሞከረና አነሳው። አቤት፣ ኃይለ ልዑል ነኝ። አወኩት። ሰላም ነዎት? ደህና ነኝ። እቤት ብቅ ብትል ይመችሃል? ሰከን ባለና በተረጋጋ የድምጽ ቅላጼ ጠየቁት። መቼ? አሁን? አዎ፣ አሁን ብትመጣና በአንዳንድ ሁኔታዎች ላይ ብናወራ ደስ ይለኛል። እሺ፣ ከ1 ሰዓት በኋላ ደርሳለሁ። አመሰግናለሁ። ከባለቤቴ ጋር ሆነን እንጠብቃለን። ጥሩ፣ በቃ መጣሁ። ስልኩ ተዘጋና ቀጥታ ቦርሳውን ይዞ ከመቀመጫው ተነሳ። ወደፊት ለፊተኛው ክፍል ሲገባ ሊሊሲ ፊት ለፊቷ ያለውን ኮምፒውተር ከፍታ አፍጥጣ ነበር። ልወጣ ነው ዛሬ ባለ ጉዳይ ከመጣ ለነገ ቀጠሮ ይዤላችኋለሁ አለችው። ጥሩ፣ እንደዛ አድርጊ።
መልካም ውሎ ብሏት ቢሮውን ሙሉ በሙሉ ለቆ ወጣ። መኪናውን ራሱ እያሽከረከረ አእምሮም በሐሳብ እየተሽከረከረ ቀጥታ ወደ ኃይለ ልዑል ቤት ነዳው። ምን እንደሚጠብቀው አያውቅም። እርግጠኛ ና ብለው ሲጠሩት በጣም በተረጋጋና በተለሳለሰ ድምጽ ነው። ግን ያንን ያደረጉት ሁሉ ነገር ሰላም ነው ብሎ በማመን በገዛ እጁ ሄዶ እጅ እንዲሰጣቸው አስበው ከሆነስ? ይሄ የቅዳቸው አንዱ አካል ቢሆንስ? ራሱን ደጋግሞ ጠየቀ። በሐሳብ ከመብሰልሰል ለደቂቃ እንኳን ሳያነጥብ ሰፈራቸው ደረሰ። መኪናውን ከሩቅ አቆምና ደወለ። ስልኩ ተነሳ። ኪያ እንዴት ነሽ? ሰላም ነኝ፣ አንተስ? አለው። እዛ የነገርኩሽ ቦታ ጠርተውኝ እየሄድኩ ነው። የት? አንቺ ደግሞ የጠፋው ልጅ ወላጆች ጋር ነው ና ብለው ጠሩ። አባትየው አሁን ጠርተውኝ በራፋቸው ጋር ደርሼ ወደ ውስጥ ዘልቄ ከመግባቴ በፊት መኪናዬን አቁሜ ነው የምደውልልሽ። ምን ነው ፈራህ እንዴ? አይ ለምን ፈራለሁ? ማለቴ ከገባሁ በኋላ በጸጥታ ከነሱ ጋር ለመነጋገር ስልኬን ስለማጠፋ ድንገት ደውለሽ ስልኬ ካልሰራልሽ እንዳታስቢ ብዬ ነው። እሺ? አይ ጥሩ አደረክ። ለማንኛውም እንደወጣህ ደውልልኝ። እሺ ኪያ፣ ቻው። ስልኩ ተዘጋ። ቀለል አለው። ቢያንስ አሁን እዛው በገባሁበት ከቀረሁ በቀላሉ አድራሻዬን ታገኘዋለች ብሎ አሰበና መኪናውን አንቀሳቀሰ። የውጭ በራፍ ጋር ደረሰና ክላክሱን አንጣረረ። ወዲያው በራፉ ተከፈተ። ጠብደል ጥቁር ሱፍ የለበሰ ጠባቂ ወደሱ መጣና ማንነቱን ጠየቀው። አዎ አንተን እየጠበቁህ ነው ብሎት መልሶ ሄደና በራፍ ከፈተለት። ወደ ውስጥ ዘልቆ ገባና ከአራት መኪና በላይ ወደ መቆመበት ጋራዥ በመሄድ ክፍት ቦታ ፈልጎ መኪናውን አቆመና ሞተሩን አጥፍቶ ወረደ። ጠባቂው እየመራ ሳሎን በራፍ ድረስ ወሰደውና ወደ ኋላ ተመለሰ። እርሳቸው ኃይለ ልዑል ነበሩ። በራፍ ድረስ መጣው በወዳጅነት አቀባበል አቅፈው የተቀበሉት። ወደ ሳሎን ይዘው ዘለቁ። መጀመሪያ ምግብ እንብላ፣ እስካሁን ቁርስ ሳንበላ እየጠበቅን ነው አሉት። ዝም ብላችሁ ተቸገራችሁ? እኔ እኮ መልቼ ነው የመጣሁት። ቢሆንም ና ቁጭ በል። ቀድመው ተቀመጡና የሚቀመጡበትን ቦታ አሳዩት። ተቀመጠ። ልጆች ስንዱን ጥሯት። ሰራተኞቹ ግራ የገባቸው ይመስል ዝም ብለው ሰውየው ላይ አፈጠጡ። ምን ነው አፈጣችሁ ታዩታላችሁ? ክፍሏ ነች። አንዳችሁ ሂዱና እንግዳው መጥቷል እና ይበሏት። የቀራችሁት ቁርሱን አቅርቡ። ሁሉም ትዕዛዙን ሰምተው ተበታተኑ። እንዴት ነው ወይዘሮ ስንዱ ተሻላቸው? ሰለሞን ጠየቀ። አዎ እድሜ ላንተ። የልጃችንን ሰላም መሆን ዜና ካሰማህን በኋላ ተሽሏታል። የተሳሰረ የነበረ እግሮቿም ተአምራዊ በሆነ ፍጥነት ተላቀውላታል። አሁን በራሷ መራመድ ችላለች። እውነት ለመናገር በጣም አስደሳች ዜና ነው። ያልኳችሁን ስላመናችሁኝ ደስ ብሎኛል። አይ እሱ እንኳን በቀላሉ አላመንህም። ስላንተ ለሁለት ቀን ሳጠና ነበር። በዛ ላይ ከሷ ጋር የተደዋወላችሁትን የስልክ ልውውጥ አግኝቼ አዳምጫለሁ። የልጄን ድምጽ ሰምቻለሁ። በሰላምና በጤና መኖሯን ያረጋግጥኩት ከዛ በኋላ ነው። በቀላሉ ላምነህ ስላልቻልኩ ይቅርታ። ደግነቱ እንዲህ በቀላሉ እንደማላምነህ ልጅ አስቀድማ ነግርሃለች። ይገርማል። ይህን ያህል ጠልቃ የምታውቀኝ አይመስለኝም ነበር። ልጆት አይደለች። ልጆች እኮ ወላጆች የሚያደርጉትን እያንዳንዱን ድርጊት በጥልቀት ያስተውላሉ፣ በአእምሮአቸውም ይመዘግባሉ። ስለ ወላጆቻቸው በጥልቀት ነው የሚያውቁት። ትክክል ነህ። ንግግራቸውን በወይዘሮ ስንዱ መምጣት ምክንያት አቋረጡ። ሰለሞን ከመቀመጫው ተነስቶ በትህትና ሰላምታ ተቀበላቸው። ወንበር ስመው ተቀመጡ። ቁርስ ቀረበ። ጠረጴዛው ሙሉ ቢሆንም ያን ያህል አፒታይት የነበረው ሰው አልነበረም። ቁርሱ እንደተጠናቀቀ
ከወንበራቸው ተነስተው አንደኛ ፎቅ ላይ ወደሚገኘው የአቶ ኃይለ ልዑል ቢሮ ተያይዘው ሄዱ። ወደ ሶፋው ሄዱና ተቀመጡ። እንግዲህ አሁን መነጋገር እንችላለን። አቶ ኃይለ ልዑል ጀመሩ። ክፍል 10 ይቀጥላል።